መጽሐፉ ረጅም ልቦለድ ከሰብለ ወንጌል ጸጋ ተራኪ ኢዮብ ዮናስ መጽሐፍ የመጨረሻ ክፍል ጽዮን ማርያም አክሱም አቶ ዮስጦስም ይሁኑ ሌሎች የአቴ አዩአም አባላት ጭር ባለው የጽዮን ማርያም ቅጥር ግቢ ውስጥ ሞሳዶች የቱ ጋር እንዳሉ ጠንቅቀው ያውቃሉ። በመሆኑም እየተጠባበቁ የሚገኙት የእነርሱን አንዳች እንቅስቃሴ መጀመር ነው። አቶ ዮስጦስ ከዛፎቹ መሃል ሆነው የአክሱም ሐውልት ከሚገኙባቸው አካባቢ ብርሃን ተመለከቱ። ብርሃኑ ከየት እንደመጣ ለመለየት አንገታቸውን ሲያሰጉ ወደ ማይሹም በዓሉን ለማክበር ሄደው የነበሩት ሊቃውንቶች ጧፍ እያበሩና እየዘመሩ ሲመጡ ተመልክተው ደነገጡ። መነኮሳቱ ምነካቸው አሉ አቶ ዮስጦስ። ጽዮን መጠጊያችን፣ ጽዮን መመኪያችን፣ ጽዮን ክብራችን ነሽ ጽኑ አለኝታችን እያሉ ይዘምራሉ። አቶ ዮስጦስ እስከሚያውቁት ድረስ በጥምቀት በዓል አከባበር ላይ እንዲህ ያለ ስነ ሥርዓት የለም። ታቦቱን የሸኙት ሊቃውንት በነጋታው ረፋድ ላይ ታቦቱን ይዘው እንደሚመለሱ ነበር የሚያውቁት። ታዲያ አሁን ምን ነክቷቸው ይሆን አሉ። ጧፍ እያበሩና እየዘመሩ የሚመጡት ሊቃውንቶች ወደ ጽዮን ማርያም ቤተክርስቲያን ግቢ ውስጥ መግባት ጀመሩ። ደጋግመው ጽዮን 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 እያሉ ይዘምራሉ፣ ይጣራሉ። አቶ ዮስጦስ የመነኮሳቱ ሁኔታ ሲመለከቱ ክብረ ነገሥት በተባለው መጽሐፍ ላይ የተጻፈውን ታሪክ ትውስ አላቸው። የጠቢቡ ሰለሞንና ከኢትዮጵያዊቷ ንግሥት ሳባ የተወለደው ሚኒሊክ ከእስራኤል ተነስቶ ወደ ኢትዮጵያ ሊመጣ ሲል አባቱ አብረውት ወደ ኢትዮጵያ ይመጡ ዘንድ በእስራኤል ታላላቅ የሚባሉ ሰዎችን የበኩር ልጆች እንዲከተሉት አድርጎ ነበር። እነዚያም ልጆች የሙሴን ጽላት ሸሽገው ይዘዋት ነበር። ሚኒሊክ ሲሸኝ የእስራኤል ሕዝብ እላዩ ላይ ማቅ እየነሰነሰ ያነባና ይጮህ ነበር። ንጉሥ ሰሎሞን በቤተ መንግሥቱ ውስጥ ሆኖ በመስኮት በኩል የሕዝቡን ሐዘን ሲመለከት በውስጡ ተረበሸ። እውን ሚኒሊክና የበኩር ልጆቻቸው ስለተለዩአቸው ነው ይህን ያህል ያዘኑት ሲል አሰበ። የእስራኤል ሕዝብ ግን የቃል ኪዳኑን ታቦት እየተለያቸው እንደሆነ በሆዳቸው አውቀው ነበር። አቶ ዮስጦስ የአክሱም ሊቃውንት ላይ ያንን ስሜት በማየታቸው ጨለማው ውስጥ ሆነው ፈገግ አሉ። ሆዳቸው ነግሯቸዋል ሲሉ አሰቡ። ወደ ቤተ ክርስቲያኑ ግቢ ገብተው የጽላቱን ማደሪያ ቤተ መቅደስ አጥር ከበው ቆሙ። የእያንዳንዱ ጧፍ እየተንበለበለ ነበር እና የጽላቱ ማደሪያ ቤት መቅደስ ዙሪያው በእሳት ታጠረ። አቶ ዮስጦስ ከደስታቸው የተነሳ እንባቸው በጉንጫቸው ላይ ይወርድ ጀመር። እየሳቁ ያለቅሳሉ። ጽዮን መጠጊያችን፣
ጽዮን መመኪያችን፣ ጽዮን ክብራችን ነሽ ጽኑ አለኝታችን። ዝማሬው ቀለጠ። ጽዮን ጽዮን። መነኮሳቱ ሁሉ በስሜት ተሞልተዋል። መነኩሴው ከጨለማው ክፍል ውስጥ አንዲት ሻማ እንባዋን እያንጠባጠበች ጭል ጭል ትላለች። ዕድሜያቸው እጅግ የገፋ የሚመስሉ ሽማግሌ በሻማዋ ብርሃን ታግዘው ነጭ ጨርቅ ቀዝቃዛ ውሃ ውስጥ ይነክሩና በሽተኛው ግንባር ላይ ያደርጉለታል። ጫካ ውስጥ መላ ሰውነቱ በደም ተበክሎ ካገኙት ዕለት ጀምሮ ስለ እርሱ ሲጨነቁና ካጠገቡ ሳይርቁት አንድ ሙሉ ሳምንት አለፈ። ይነቃል፣ ዓይኖቹን ይገልጣል እያሉ ሲጠባበቁ ቀናት ነጎዱ። ሽማግሌው መነኩሴ ናቸው። የለበሱት የምንኩስና ቀሚስ ላይ ወገባቸውን በነጭ ነጠላ ሸብ አድርገው አስረውታል። ጨርቁን ከግንባሩ ላይ ያነሱና እንደገና ወደ ቀዝቃዛው ውሃ ውስጥ እየነከሩ መልሰው የበሽተኛው ግንባር ላይ ያደርጉለታል። በስለት ማን እንደዛ ጨቅጭቆ ጫካ ውስጥ እንደጣለው ግራ ገብቷቸዋል። ከወደቀበት አንስተው ወደዚህ ዋሻ ይዘውት ሲገቡ የደም ስሮቹ እንኳን ትር ትር የሚሉት አልፎ አልፎ ነበር። እንደውም መጀመሪያ ሲመለከቱት ነፍሱ ከሥጋው የተለየች መስሏቸው ነበር። እያደር ግን ምንም እንኳን ዓይኖቹን መግለጥ ቢሳነውም በደንብ መተንፈስ እየቻለ መጥቷል። መነኩሴው ይህን ትንፋሽ ለማምጣት ያልሆኑት ነገር አልነበረም። መድኃኒት የሚሆን ቅጠል ፍለጋ በየጫካው ውስጥ እየኳተኑ ይውሉ ነበር። ከዚያም ቅጠሉን በመጨቅጨቅ መድኃኒት ሲያደርጉለት ሰንብተዋል። በእርግጥ እርሳቸውን ባይጥልለት ኖሮ ቁስለኛው በሕይወት የመትረፍ ዕድሉ እጅግ የመነመነ ነበር። ውሃውን ግንባሩ ላይ ሲያደርጉለት ከቆዩ በኋላ በዳዊታቸው መላ ሰውነቱን በቀስታ ዳሰስ ዳሰስ አደረጉለት። ከዚያም አጠገቡ ቆመው በመቁጠሪያቸው ጸሎት ያደርሱ ጀመር። የሚናስ ዓይኖች ተገለጡ። የት ነው ያለው? አጠገቡ ፊታቸው በሙሉ በረጅም ነጭ ጺም የተሸፈነ መነኩሴ ሲመለከት በረገገ። የት እንዳለ ግራ ገባው። ጣሪያና ግድግዳው ላይ ዓይኖቹን ሲያንከራትታቸው የተቦረቦረ ድንጋይ ውስጥ ዋሻ ውስጥ መሆኑ ታወቀው። መነኩሴው የሚናስን መንቃት አስተውለዋል። ይሁን እንጂ የጀመሩትን ጸሎት እስኪቋጩ ድረስ አንዲት ቃል አልተነፈሱም። ሚናስ ከተወጋው ሆዱ ላይ የሚሰማው ሕመም መቋቋም አቃተው። መሬት ላይ ከተነጠፈው ምንጣፍ ላይ በጀርባው እንደተንጋለለ ያንቋርር ጀመር። አጥንቶቹ በሙሉ የደቀቁ መስሎ ተሰማው። ከዚህ በኋላ እጅና እግሮቹ ችለው የሚንቀሳቀሱ አልመስልህ አለው። መነኩሴው ጸሎታቸውን ሲጨርሱ ሚናስን ዞረው እንኳን ሳይመለከቱት ወደ ጨለማው ስፍራ ገብተው ሲሰገሰጉ እውነተኛ መልአከ ሞት ናቸው ሲል ደመደመ። መነኩሴው ጥቂት ቆይተው ከጨለማው ውስጥ ብቅ አሉ። ፊታቸውን በጥቁር ፎጣ ተከናንበውት ነበር። ሚናስ ፊታቸውን ለይቶ መመልከት አቃተው። አይዞህ የኔ ልጅ፣ አሁን በጣም ተሽሎሃል አሉት ወደ ተኛበት እየተጠጉ።
ሚናስ ዓይኖቹን መልሶ ከደናቸው። ለመሆኑ ምን ገጥሞህ ነው እንደዚያ የሆንከው ልጄ? ሲሉ መነኩሴው አጠገቡ ኩርምት ብለው እየተቀመጡ ጠየቁት። በሚናስ ሕሊና ውስጥ በእውቀቱ ይመላለስ ጀመር። ከሕሊና ጥያቄ ይልቅ የሆድ ጥያቄ አስጨናቂ ነው ያለው የበእውቀቱ ንግግሩ በጆሮ ግንዱ ላይ አስተጋባ። አንድ ባልደረባ አለ። ሚናስ የተከደኑትን ዓይኖቹን በቀስታ እየገለጣቸው ወደ ዳጋ እስጢፋኖስ ይዞኝ እንዲሄድ ተነጋግረን ነበር። ነገር ግን ባለጀልባው ከቀማኞች ጋር ተስማምቶ ኖሯል። ወደማላውቀው ጫካ ውስጥ አስገብቶኝ ከተዘረፍኩ በኋላ እንዲህ አድርገውኝ ሄዱ። እኔማ ወድቀህ ሳገኝህ ትተርፋለህ ብዬ አላሰብኩም ነበር። እግዚአብሔር የተመሰገነ ይሁን። ከስንት ጊዜ በኋላ ዓይኖችህ ተገለጡ። እግዚአብሔር እርሶን ባይጥልልኝ ኖሮ አለ። ሚናስ እምባ እየተናነቀው እኔ ምንም አላረኩልህም ልጄ። ይልቅ ያተረፈህን ፈጣሪን አመስግን አሉት። ፊታቸው በግልጽ እንዳይታይ እጅግ እየተጠነቀቁ። ሚናስ ፊታቸውን ለምን እንደሸፈኑ ባይገባውም ውለታቸው ግን መሸከም ከሚችለው በላይ ሆኖበታል። እጆቹን ቀስ እያደረገ ለማንቀሳቀስ ሲሞክር በአውራ ጣቱ ላይ የቀለበቱን አለመኖር ተመለከተ። ሚናስ ከመደንገጡ የተነሳ ፊቱ በአንድ ጊዜ የሞተ ሰው ፊት መሰለ። ገረጣ። ምን ነው ልጄ አመመህ እንዴ? አሉት መነኩሴው የሰውነቱን መለዋወጥ ተመልክተው። ትንሽ አለ ሚናስ ግንባሩን አኮማትሮ። አይዞህ በርታ በርታ በል የኔ ልጅ። እሺ አባ፣ አሁንም አድኛለሁ ማለት እችላለሁ አለ። ሚናስ አብረውት ሲጨነቁ የከረሙትን መነኩሴ ላለማስጨነቅ አሁን ትንሽ የሚበላ ነገር ያስፈልግሃል አሉት። መነኩሴው ሳምንቱን በሙሉ ከጫካው ውስጥ እየለቀሙ የሚያመጧቸውን ፍራፍሬዎች እየጨመቁ አፉን በእጃቸው እየፈለቀቁ ያንጠባጥቡለት ነበር። ከዚያ ውጪ በሚናስ አፍ ምግብ ከዞረ ድፍን 1 ሳምንት ሆኗል። ውሃ አባ፣ ውሃ ብቻ ነው የምፈልገው አለ ሚናስ እያጣጣረ። አቅም እንድታገኝ መመገብ አለብህ ልጄ አሉት መነኩሴው ቀዝቃዛ ውሃ እያቀበሉት። ሚናስ ስለ ቀለበቱ መጥፋት እያውጠነጠነ ስለነበር መልስ አልሰጣቸውም። በእውቀቱ ቀለበቱን አገኘሁ ብሎ ዘርፎኝ ሊሆን ይችላል ሲል አሰበ። አዎ፣ ይሄ ከርሳም የቀለበቱን ከብር መሰራት ሲመለከት የማይሞላ ሆዱን ለመሙላት ወስዶ ይሸጠው ይሆናል አለ ሚናስ በውስጡ። ውሃውን ጠጣ እንጂ ልጄ አሉ መነኩሴው የሚናስን ውሃውን ይዞ መቀመጥ ተመልክተው። ሚናስ የተናገሩትን አላዳመጣቸውም። ለመሆኑ በእውቀቱን የቀጠሩት ፈረንጆች እነማን ናቸው? ከኔ ምን ፈልገው ነው? ሞሳዶች ይሆኑ ሲል አሰበ። ግን እንዴት? ሞሳድ እኔን ከህዝብ መሃል እንዴት ለይቶ ሊመለከተኝ ይችላል? ለመሆኑ ምን እየተፈጠረ ነው ያለው? ሚናስ ማሰላሰሉን ቀጥሏል። ደህና ነህ አይደል ልጄ? መነኩሴው ሁኔታው ሁሉ ግራ አጋብቷቸዋል። የሆነ ያፈነገጠ ነገር አለ ማለት ነው
አለ ሚናስ አሁንም በውስጡ የሞሳድ ሰው ከማዕከላችን ሰርጎ ገብቶ ይሆን እንዴ? እንዲያ ካልሆነ አለ መልሶ። አይሆንም ሲል ሚናስ ጮኸ። ይህን ጊዜ በእጁ የያዘው ውሃ አምልጦት መሬቱ ላይ ተከለበሰ። አይዞህ ምንድነው? አሉ መነኩሴው በጭንቀት አጠገቡ እየተንበረከኩ። ሰው ጠፋ አባ፣ ሰው ጠፍቷል። ሰው እንዴት ከህሊናው ሆዱ ይበልጥበታል? ሰው እንዴት ለሆዱ ሲል የሰውን ልጅ ያህል ነገር ይሸጣል? እንዴት ሀገርን ይሸጣል? ወይም ማማ ኢትዮጵያ አለ ሚናስ እንባው እየተናነቀው። ተረጋጋ፣ ረጋ በል። ይህች ሀገር እርሟን ታውጣ። ሰው የለም ብላ ታንባ። ተረጋጋ የኔ ልጅ። መነኩሴው በመስቀላቸው ግንባሩን እየደባበሱ አባበሉት። አሁን ትንሽ እረፍት ማድረግ አለብህ። እስከዚያ እኔ የምትበላውን ነገር ይዤልህ እመጣለሁ አሉ። መነኩሴው ይህ ሰው ወታደር ይሆን ሲሉ በውስጣቸው እያሰቡ፣ አባ እኔ ምግብ አልናፈቀኝም፣ ምግብ አላሰኘኝም። አይደለማ የኔ ልጅ፣ ሕይወትህን ለማስቀጠል መብላት አለብህ አሉ መነኩሴው ከተንበረከኩበት እየተነሱ። ሚናስ ከዓይኖቻቸው በቀር ሌላ ነገራቸው እንዳይታይ በጥንቃቄ የተሸፋፈኑትን መነኩሴ ቀና ብሎ ተመለከታቸው። እጅግ ያረጁና ዓይኖቻቸው ጥልቅ ስሜት የሚታይባቸው ሰው ናቸው ሲል አሰበ። እኚህን መነኩሴ ባይጥልለት ኖሮ የአሞራና የጅብ ሲሳይ ሆኖ በቀረ ነበር። አባ ከኔ ጋር ይህን ሁሉ ጊዜ ደፋ ቀና ሲሉ ከረሙ። አሁን ደግሞ ለኔ ምግብ ፍለጋ ሊኳትኑ ነው? መነኩሴው መልስ አልሰጡትም። ይልቁንም የሻማው ብርሃን ወዳልደረሰበት የጨለማ ስፍራ ውስጥ ገቡ። ሚናስ ዓይኖቹን እያጨናቆረ ጨለማው ውስጥ ገብተው የሚሰሩትን ነገር ይከታተል ጀመር። መነኩሴው የቆሎ ተማሪዎች የሚይዙትን አይነት አቁማዳ ሲሸከሙ ተመለከታቸው። በላዩም ላይ ጋቢ ተሸፋፈኑበት። ሚናስ ደንገጥ አለ። በየጽማጵቅዮ መጽሐፍት ቤት ውስጥ ስለ ምስጢራዊው መጽሐፍ መረጃ ሲፈልግ ካገላበጣቸው መጽሐፍት መካከል ታቦታትን ከተሸከሙ ቀሳውስት አጠገብ ስልቻ የሚመስል ነገር ተሸክመው በስዕል ላይ የተመለከታቸው መነኩሴ በዓይነ ሕሊናው ተመላለሱበት። የፈጣሪ አለ ሲል ሚናስ በቀስታ አጉረመረመ። በአክሱም ከተማ የቃል ኪዳኑን ታቦት ጠባቂ አግኝቶ ስለ ምስጢራዊው መጽሐፍ ጠባቂ የነገሩት በጆሮው ያቃጭልበት ጀመር። ቁመታቸው ረጅም ነው፣ እጅግ አርጅተዋል። ጸይም በነጭ ጺም የተሸፈነ ፊት አላቸው። ሆኖም ራሳቸውን ከሰዎች ለመደበቅ ሲሉ ይሸፋፈናሉ ያሉት ትዝ አለው። ሚናስ ለመጀመሪያ ጊዜ ዓይኖቹን ሲገልጥ የተመለከተውን በነጭ ጺም የተከበበ ጸይም የመነኩሴውን ፊት አስታወሰ። እኚህ መነኩሴ የተነገረውን የመጽሐፉ ጠባቂን ምልክት ሁሉ ያሟላሉ። ትንሽ እረፍት አድርግ፣ ቶሎ እመለሳለሁ አሉት። መነኩሴው ከጨለማው ውስጥ ብቅ እያሉ እሺ አለ። ሚናስ ዓይናቸውን እየተመለከተ ዳግም ተመልሰው የማይመጡ መስሎ ተሰማው። መነኩሴው ዋሻውን ለቀው ከመውጣታቸው ሚናስ ከተጋደመበት እያጣጣረ ቀና አለ።
ወደ ጨለማው ስፍራ ሄዶ ስለ እርሳቸው የሚጠቁም ነገር ካለ ለመፈለግ ሽቷል። ሆኖም እስከ ጨለማው ያለው ርቀት የማያልቅ መንገድ መስሎ ታየው። ቀና ሲል ሆዱ ላይ ጫን ያለ ሕመም ተሰማው። ቢሆንም የታችኛውን ከንፈሩን ነክሶ እንደምንም ቀና አለ። ከዚያም እንደ ተሳቢ እንስሳ በመሬት ላይ እየተጎተተ ወደ ጨለማው ስፍራ ያመራ ጀመር። ሚናስ በተንቀሳቀሰ ቁጥር ሕመሙ እያየለበት መጣ። ሆኖም መጎተቱን አላቋረጠም። እንደምንም ወደ ጨለማው ጋር ሲደርስ ምን ሆነህ ነው ሲል የመነኩሴው ድምፅ በድንገት ተሰማ። ሚናስ በድንጋጤ ባለበት ደርቆ ቀረ። ውሃ ምላሱ ተሳሰረበት። ይህንኑ ፈርቼ ነው የተመለስኩት። ቅድም ውሃውን ሳትጠጣው እንደተደፋብህ ትዝ ሲለኝ እስክመለስ በጥም ይቃጠላል ብዬ አሉት። ውሃ ሊሰጡት ጉድ ጉድ እያሉ ሚናስ ተንፈስ አለ። መነኩሴው ደገፍ አድርገው ውሃ ካጠጡት በኋላ ተኝቶበት ወደ ነበረው ስፍራ ደግፈው ወሰዱትና ዳግም እረፍት እንዲያደርግ ነግረውት ሊወጡ ሲሉ ቆይ ሲል ሚናስ ጮኸ። አቤት የኔ ልጅ አሉ። መነኩሴው ፊታቸውን ወደ ሚናስ መልሰው ለምንድን ነው የተሸፋፈኑት? ፊቶትን እንድመለከት አይፈልጉም? ለምንድን ነው? አለ ሚናስ። መነኩሴው መልስ ሳይሰጡት ሊወጡ ሲሉ ሚናስ በድጋሚ ይቆዩ አባ ሲል ጮኸ። መነኩሴው ጀርባቸውን እንደሰጡት ቆም አሉ። እርሶ የሚስጥራዊው መጽሐፍ ጠባቂ ኖት እንዴ? አለ ሚናስ የመጣው ይምጣ ብሎ። ይህን ጊዜ መነኩሴው ወደ ሚናስ በድንጋጤ ዞረው ተመለከቱት። ስለ የትኛው ሚስጥራዊ መጽሐፍ ነው የምታወራው? ሲሉ ጠየቁት። ትሕትናቸውና ርኅራኄያቸው በአንድ ጊዜ ከላያቸው ላይ ተገፎ አስፈሪ ሰው የሆኑ ስለ ቃል ኪዳኑ ታቦት የሚያትተው ሚስጥራዊ መጽሐፍ አለ። ሚናስ የሁኔታቸውን መለዋወጥ ቢያስተውልም በድፍረት ተሞልቶ መነኩሴው ዳግም ዋሻውን ጥለው ሊወጡ እግራቸውን አነሱ። አባ እባክዎት አንድ ጊዜ ያናግሩኝ። ሚናስ በእጁ እየዳኸ ወደ መነኩሴው በመሄድ ላይ ነው። ለመሆኑ አንተ ስለዚህ ምስጢራዊ መጽሐፍ እንዴት ልታውቅ ቻልህ? ሲሉ መነኩሴው ጠየቁት። አባቴ መነኩሴ ነበሩ። እናም ስለ ምስጢራዊ መጽሐፍ ያውቁ ነበር። ከመሞታቸው በፊት ለኔ ስለ መጽሐፉ ነግረውኝ አረፉ። አባ አንድ ነገር ብቻ ይስሙኝ አለ። ሚናስ ከዋሻው ለመውጣት ያቆበቆቡትን መነኩሴ በተማጽኖ እየተመለከተ መጽሐፉን ፍለጋ እስራኤላውያን ወደ ኢትዮጵያ ገብተዋል። በመጪው የጥምቀት በዓል የሙሴን ጽላት ዘርፈው ለመውሰድ አስበዋል። ለዚህ ደግሞ በዋናነት መጽሐፉን ይፈልጉታል። መጽሐፉን ካገኙት ሚናስ እንባው በጉንጩ ላይ ይወርድ ጀመር። የቃል ኪዳኑን ታቦት ይወስዱብናል። እባክዎ አባ መጽሐፉን ተግተው ይጠብቁት። አይ ልጄ አሉ መነኩሴው ተከዝ እንደማለት እያሉ። ከዚያም ለትንሽ ደቂቃ ያህል ዝም ካሉ በኋላ ያልገባህና የማይገባህ ብዙ ነገር አለ አሉት። ማለት እኔ መጽሐፉን ልጠብቀው አልችልም፣ እርሱ ይጠብቀኛል እንጂ። እንዴት መጽሐፉ እርሶን ሊጠብቆት ይችላል? አየህ
ለዚህ ነው ብዙ ያልገባህ ነገር አለ ያልኩህ። እሺ መጽሐፉ ራሱን በራሱ መጠበቅ ይችላል? እንደርሱ የተመረጠ ሰው ካልሆነ በቀር ለሚገልጠው ሰው ሁሉ ባዶ ገጽ ብቻ ነው? መነኩሴው በአዎንታ ራሳቸውን ነቀነቁለት። አባ ግን እንዴት ይሄ ሊሆን ይችላል? ሲል ሚናስ መሬቱ እየተሳበ እግራቸው ጋር ደርሶ ጠየቃቸው። እግዚአብሔር ካንተ ጋር ይሁን ልጄ፣ ጨርሶ ይማርህ ብለው መነኩሴው ዋሻውን ጥለው ሄዱ። አባ መልሱልኝ እንጂ መስማት የሌለብህን ለመስማት ስትቋምጥ ጆሮህን እንዳታጣ ብለው እርምጃቸውን ጨምረው ተፈተለኩ። አባ እንዲህ ሆኜ እዚህ ጫካ ውስጥ እንዴት ጥለውኝ ይሄዳሉ? ሲል ሚናስ ጮኸ። መነኩሴው ግን ዘወር እንኳን ብለው ሳይመለከቱት ገሰገሱ፣ ኳተኑ። አቴ አዩአም ባሌ ጎባ። የአቴ አዩአም አባላት በሙሉ ጥቁር በጥቁር ለብሰው ዋናውን የስብሰባ አዳራሽ ሞልተውታል። ሐመልማላዊት ካሁን አሁን ትወጣለች ተብላ ስትጠበቅ የክፍሏን በር ዘግታ ለብዙ ሰዓታት ብቅ ሳትል ቀረች። የሚናስ ሐዘን መቋቋም ከምትችለው በላይ ሆኖባታል። ሚናስን አጥታ መኖር እንደማትችል ያኔ ልጅ እያለች ከተለያት ጊዜ በላይ አሁን ሲለያት ታወቃት። ዓይኖቿ ከእንባቸው የተነሳ አባብጠዋል። ፊቷም በሐዘን ገርጥቷል። መላጣ ጭንቅላቷን በኮፍያ ሸፍናዋለች። ጥቁር ሙሉ ረጅም ቀሚስ በጥቁር ታኮ ጫማ አድርጋለች። የመኝታ ክፍሏን በር ከፈት አድርጋ ስትወጣ የአቴ አዩአም መተላለፊያዎች በሙሉ ጭር ብለው ተመለከተች። በግድግዳው ላይ ተሰቅለው ጭልጭል የሚሉት መቅረዞች ለመተላለፊያው በመጠኑም ቢሆን ብርሃን በመስጠት ላይ ናቸው። ሐመልማላዊት በቀስታ ወደ አዳራሹ በማምራት ላይ እያለች ወደ ጆሮዋ የበገና ድምፅ ገባ። ሚናስ የሚደረድረው አይነት የበገና ድምፅ፣ ያ በልጅነቷ የነሚናስን አጥር ተደግፋ ታዳምጠው የነበረው የበገና ድምፅ። ቆም አለች። በገናው ዳግም ወደ ጆሮዋ ተንቆረቆረ። ሆዴን ይቆርጠኛል መሽቶ እስኪነጋ፣ ፈዋሽ ካገኘሁኝ ከፍላለው ዋጋ። እኔ ብቻ መስሎኝ የሆድ ህመምተኛ፣ ለካ ብዙ ሰው ነው በቁርጠት የተኛ። ሆዳችን ጨብጠን ይኸው ሁሌ አለን፣ መዳኛማ ቢኖር ስንት ሰው በዳኘን። ሆዴን እያመመው ደግሞ ሌላ ጣጣ፣ በእንቅርት ላይ አበጥ ጆሮ ደግፍ ወጣ። ሐመልማላዊት ወደ አዳራሹ ተንደረደረች፣ ሮጠች። የአዳራሹን በር በርግዳ ስትገባ ጥቁር የለበሱት አባላቶች በሙሉ አንገታቸውን ወደ እርሷ አዞሩ። የእርሷ ዓይኖች ግን ከመድረኩ በስተግራ በኩል ተቀምጦ በገና የሚደረድረው ሰው ላይ ተተክለው ነበር። ሚናስ ጥቁር ሱፍ የለበሰ ቢሆንም ፊቱ ገርጥቶ በአስቸጋሪ ሁኔታ ውስጥ መክረሙን ያሳውቅበታል። ዓይኖቹን ጨፍኖ በገናውን ይደረድራል። ከዚያ ቤት ያላችሁ ትላልቅ ወንበሮች ይብቃችሁ፣ ተነሱ ቤቴን እንዳመቻች። ከባርጩሜዎቹ ቦታውን ልቀቁ፣
አትወረወሩም ዕድሜያችሁን መርቁ። ልጅ ያቦካው ለራት ብላችሁ ከሆነ ከናንተ ከርስ እንጂ ራት መቼ አየን። ለውጥ የሚመጣ መስሎን ብዙ ጠበቅናችሁ። የመብል ልምድ እንጂ የሥራ የላችሁ። ሲፈጭ ሲቦካ እንጂ መቼ አየን ሲተካ። ከዚያች ማዶ መንደር ሞትም የለ ለካ። መጥረጊያ አምጡልኝ ቆሻሻውን ላውጣው በወንበሮቹ ስር ለተሰገሰገው። ድምፅና ቁንጫ ባዶ ቤት ይወዳል። ያ ትልቅ ወንበርም በትኋን ተወሯል። የቆሻሻ መድፊያ ገደል ቆፍሩና የጽዳት ቀን ይሁን እንድናገኝ ጤና። ሐመልማላዊት ዓይኗ የሚያየውን ጆሮዋ የሚሰማውን ማመን አልቻለችም። ሞቷል የተባለ ሰው እርሱን በማጣት በባዶነት ተኮራምታ የከረመችለት ሰው ገና በማለዳ ገና የሕይወት ትርጉሙ ሳይገባት በፍቅር ማዕበል ሲያንገላታት የኖረ ሰው። ሚናስ አሁንም ዓይኖቹን ጨፍኖ በገናውን ይደረድራል። ማን ነበረ መልካም እንደኛ ቤት ቆንጆ፣ ለራስ ከራስ ሲሉ አደረጉት ጎጆ። ባለቤቱ ሰርቷት በጠንካራ እጆቹ በላተኛ ሆኑ ተቀጣሪዎቹ። መማሩ አልጠቀመኝ በማዕረግም መብለጡ፣ ባለእጆቹ ሳሉ ወንበር የጨበጡ። አይዞሽ አትከፊ ያሳደግሽኝ ቤቴ፣ እፎይታሽን ሳላይ አይቀድመኝም ሞቴ፣ እፎይታሽን ሳላይ አይቀድመኝም ሞቴ። ሚናስ ስትል ሐመልማላዊት ጮኸች። ይህን ጊዜ ሚናስ የዲያቆን ታደለ ግጥም በበገና መደርደሩን አቋርጦ ወደ ሐመልማላዊት ተመለከተ። ሐመልማላዊት በሕዝቡ መሃል እየተንደረደረች ወደ ሚናስ ከነፈች። ድሚያኖስ ግን ከጥግ ቆሞ በጥልቅ ሐዘን ውስጥ ሆኖ እየተመለከታት ነበር። ሚናስ አለች። ሐመልማላዊት ከሚናስ ፊት ለፊት ቆማ ትንፋሿ ቁርጥ ቁርጥ እያለ አቤት የኔም ቤት አለ ሚናስ። የሐመልማላዊት እንባ ይረግፍ ጀምሯል። ሚናስም ሆነ መላው የአቴ አዩአም ሰው እንዲህ ባለ ሁኔታ ከዚህ በፊት ተመልክተዋት አያውቁም። ተጠጋች። ከንፈሩን ከከንፈሯ ላይ አሳረፈች። ሚናስ በገናውን አስቀምጦ አጥብቆ ይስማት ጀመር። አቶ ዮስጦስ አጠገባቸው ለተቀመጡት አባባ ዘጌ ስለነ ሚናስ ሹክ ሲሏቸው አባባ ዘጌ ፈገግ አሉ። ጥርስ አልባው ድዳቸው ከጨለማው አፋቸው ውስጥ ብልጭ ሲል ቅላቱ ያስደነግጣል። የአዳራሹ ሕዝብ በሙሉ የሁለቱን ፍቅር ተመልክተው በጭብጨባ ምድሪቱን አናወጧት ከድሚያኖስ በቀር። ላምሮት የላቶስን እጅ አጥብቃ ይዛ በሕይወትህ ከዚህ የበለጠ የከፋ ነገር ልታስተናግድ ትችላለህ አለችው። ላቶስ ተዋበችን በማጣቱ እጅግ ተጎሳቁሏል። እንደውም ላምሮትን ባይጥልለት ኖሮ ራሱን ከመግደል ወደ ኋላ አይልም ነበር። ላምሮት ግን ካሁን በኋላ ለግል ስሜትህ አትኖርም፣ ለኢትዮጵያ እጅግ ታስፈልጋታለህ። አቴ አዩአምም ቢሆን ትልቅ ተስፋ የጣለብህ ሰው ነህ እያለች የመኖር ተስፋ እየሰጠች ስታጽናናው ነበር የከረመችው።
ተዋበችንና ጌርሳምን በማሰብ የተጀመረው ፕሮግራም እየደመቀ ሄዶ በመጨረሻም የመጠናቀቂያው ስነ ስርዓት ላይ ተዳረሰ። ሕዝቡ ከአዳራሹ እየወጣ በመበተን ላይ ሳለ አቶ ዮስጦስ እየተንደረደሩ ሄደው የሐመልማላዊትን እጅ ለቀም አድርገው ያዙ። ውዷ ሐመልማላዊት እንደምን አለሽ አሏት። ሐመልማላዊት ሁኔታቸውን ተመልክታ ግራ ተጋባች። ከዚህ ቀደም እንዲህ ባለ ሁኔታ አንድም ቀን አነጋግረዋት አያውቁም። ደህና ነኝ አለቻቸው ፈርጠም ብላ። እጅግ እንደምኮራብሽ ልነግርሽ እፈልጋለሁ። ማ እርሶ በእኔ? አለች ሐመልማላዊት በሌባ ጣቷ አንዴ ወደ እርሳቸው አንዴ ደግሞ ወደ ራሷ እየጠቆመች። አቶ ዮስጦስ በአዎንታ ራሳቸውን ወዘወዙ። አንድ ደራሲ እንዲህ የሚል አባባል አለው፣ እድልህ የተሳካ እንዲሆን ጓደኛ ያስፈልግሃል፣ በጣም የተሳካልህ እንድትሆን ደግሞ ጠላት ያስፈልግሃል። አየሽ፣ እኔ በምትሰሪያቸው ስራዎችና በምትጎናጸፊያቸው ድሎች ውስጤ ሁልጊዜ እልል ሲልልሽ ነው የኖረው። ነገር ግን ይህን በአፌ ከነገርኩሽ የምትደክሚ ይመስለኝ ነበር። ሐመልማላዊት ይህን የሚናገሩት እውን አቶ ዮስጦስ ስለመሆናቸው እስከ መጠራጠር ደረሰች። ታስብ የነበረው እጅግ እንደሚጠሏትና የምትሰራው ሥራ በሙሉ እንደማያረካቸው ነበር። ሁልጊዜ ጠንካራ፣ ሁልጊዜ ትኩስ እንድትሆኚ ስለምፈልግ በአድናቆቴ ላሰንፍሽ አልፈልግም ነበር። ይልቁንም እልህ እንዲይዝሽ ማድረግ ያስደስተኛል። እልህ ይዞሽ የምትሰሪያቸው ገድሎች ነፍሴን በደስታ ያፍነከንኳታል። ወይዘሪት ያጣናትን ተዋበችን ልትተኪልን የምትችይው ብቸኛዋ ሴት አንቺ ነሽ። በጣም አመሰግናለሁ አቶ ዮስጦስ አለች ሐመልማላዊት እየፈገገች። መልካም ጊዜ ይሁንልሽ ብለው አቶ ዮስጦስ ተሰናበቷት። ሐመልማላዊት በሚገርም ደስታ ተሞላች። ከአቶ ዮስጦስ እንዲህ ያለ ቃል ይወጣል ብላ አታስብም ነበር። ረጅሙን ቀሚሷን እየጎተተች የስብሰባውን አዳራሽ ለቃ ወደ ክፍሏ ወደሚያደርሳት መተላለፊያ ስትሄድ ድሚያኖስን ብቻውን ቆሞ ተመለከተችው። ግድግዳው ላይ የተሳሉትን ስዕሎችና የተቀረጹትን ምስጢራዊ ቅርጾች በተመስጦ ይመለከታል። ሐመልማላዊት እርምጃዋን ገታ ቆማ ትመለከተው ጀመር። እርሱም ጥቁር ሱፍ ግጥም አድርጎ ለብሷል። ግርማ ሞገሱንና ወንዳ ወንድነቱን ተመልክታ ተወዳዳሪ የማይገኝለት ግሩም ሰው ስትል በውስጧ አሰበች። ጺሙ አድጓል። በመጠኑም ቢሆን የራሱ ጸጉር ተንጨባሯል። ከኪሱ ውስጥ ተንቀሳቃሽ ስልኩን አውጥቶ መልእክት ሲያስተላልፍ አዳመጠችው። መልእክቱ ግን እጅግ አስደነገጣት። ሞስኮ ከሚገኘው አፓርትመንት ውስጥ ከሚገኙ ስዕሎቹ መካከል የሐመልማላዊት ስዕል ብቻ ሲቀር ሁሉም እንዲሸጡ ነበር ያዘዘው። አንድ ነገር ሆኖ ቢሆን ነው እንጂ ድሚያኖስ ለብቻ ቆልፎ ባኖራቸው ስዕሎቹ ከማንም ጋር እንደማይደራደር ታውቃለች። ምንድነው የምሰማው? ስትል በጀርባው በኩል ቀስ ብላ ተጠግታ ጠየቀችው። ድሚያኖስ ድንገት ድምጿን በመስማቱ ደነገጠ። ከየት መጣሻሙ? አላት። መልስልኝ አለችው። ሐመልማላዊት እንደመቆጣት ብላ ምን ሰማሽ? ሲል ጠየቃት። ፊቱ ላይ ጥልቅ ሐዘን ይነበባል። አይኖቹ ውስጥ ባዶነት ጎልቶ ይታያል። ስለ ስዕሎችህ መሸጥ ስላለባቸው ነው። እስከ ዛሬ እንድትሸጣቸው ስትለመን አሻፍረኝ ስትል ኖረህ ዛሬ ምን ተገኘ?
ገንዘብ ያስፈልገኛል። የዶክተር አንዶምን ልጅ መርዳት አለብኝ። ለእርሷ ብለህ ነው ስዕሎችን የምትሸጣቸው? ድሚያኖስ በአዎንታ ራሱን ነቀነቀ። ደሙ በጣም ደግ ሰው ነህ አለችው። ከዚያም በመካከላቸው ጸጥታ ሰፈነ። ሁለቱም በየሐሳባቸው ተነጣጥለው ተጓዙ። ደሙ ስለ ጌርሳም እጅግ በጣም አዝናለሁ አለች። አመልማላዊት ምን ያህል ጌርሳምን በማጣቱ እንደተሰበረ ስታስተውለው ከቆየች በኋላ ጌርሳም ሁላችንንም ጎድቶን አለፈ አለ፣ እንባ በዓይኑ እየሞላ። አይዞህ አለች አመልማላዊት አጥብቃ ያቀፈችው። ብቸኛ ጓደኛዬ እርሱ ብቻ ነበር። ንግግሬን ብቻ ሳይሆን ዝምታዬን ሳይቀር የሚረዳ ጓደኛዬ ነበር። ምን ነክቶት እንደዚህ እንደሆነ አላውቅም። ጎድቶኛል። አሙ ጎዳኝ። አይዞህ እኔ አለሁልህ አለች አመልማላዊት አጥብቃ እያቀፈችው። ሕይወት ለኔ ለምን መጥፎ ጎኗን ብቻ ልታሳየኝ እንደምትፈልግ አላውቅም አለ ድሚያኖስ እንባውን እያደራረቀ። እንደዚህ አትበል ደሙ፣ ገና ስንት ነገር የሚጠበቅበት ሰው ነህ። ገና ብዙ ነገር የሚጠበቅብኝ። ለማንኛውም አንቺን አላስጨንቅሽም አላት ከእቅፏ እየወጣ። አመልማላዊት በለስላሳ ጣቶቿ እንባውን አደራረቀችለት። ከሚናስ ጋር ቀለበት ልታስሩ እንደሆነ አሁን አንቺ ከመምጣትሽ በፊት አባባ ዘጌ እየነገሩኝ ነበር። አንቺማ የሩቅ ሰው እያደረግሽን ነው። ኦ ደሙ፣ አንተን እንዴት ብዬ ከራሴ ማራቅ እችላለሁ? አሁን ልነግርህ እያሰብኩ ነው የቀደምከኝ። ደስ ብሎኛል። ደስታሽ ደስታዬ ነው አላት። የሚሰማውን መራር የባዶነት ስሜት በውስጡ እየተጎነጨ አመሰግናለሁ ስትል ጉንጩ ላይ ሳመችውና እንገናኛለን፣ እስከዚያው ደናውን ብላው ወደ ክፍሏ ሄደች። ድሚያኖስ ከበስተኋላዋ ፍዝዝ ብሎ እየተመለከታት ከዓይኑ ተሰወረች። ጌርሳምን ከማጣት በላይ አመልማላዊትን ቆሞ መዳር የበለጠ እንደሚጎዳው ተሰምቶታል። ፍቅር ፍቅር ነው ደሙ። አመልማላዊትን ሳይታወቅህ አፍቅረሃታል። በልጅነታቸው ጌርሳም የተናገረው በጆሮው ላይ ያቃጭልበት ጀመር። ይህን ስሜትን ቶሎ ብለህ ለአመልማላዊት መንገር አለብህ። እንደምትወዳት ልትነግራት ይገባል። እንዴት ብዬ ጌርሳም? ያለነው እኮ ገዳም ውስጥ ነው። ገነት ውስጥም ብትሆን ልትነግራት ይገባል። የድሚያኖስ ዓይኖች ዳግም እንባ ቋጠሩ። የጌርሳም ድምፅ ከጆሮው ሊርቅለት አልቻለም። ካልክሺ ግን ምን ብዬ ነው የምነግራት? እሱን ለማወቅማ መኃልየ ዘሰሎሞንን አንብብ። ድሚያኖስ ሁልጊዜ መጽሐፍ ቅዱስን ሲገልጥ የሚያነበውን ቃል አስታወሰ። እንደ ማህተብ በክንድህ እንደ ማህተብ በልብህ አኑረኝ። ፍቅር እንደ ሞት የበረታች ናትና። ፍጻሜ ሁሉ ሌላ መጀመሪያ አለው። ሰላምና ጤናን እንደ ዘወትሩ ወደ እናንተ እንዲደርስ እየተመኘሁኝ ማለት ነው። መጽሐፉ የመጨረሻ ክፍል በእንደዚህ አይነት ሁኔታ ተደምድሟል። መጽሐፉ ስትከታተሉት እንደነበረው በእንዲህ አይነት አቀራረብና ምርጥ በሆነ ሁኔታ እንዲቀርብ ያደረገችው ደራሲዋ ስለሆነች ደራሲዋ በጣም ልትመሰገን ይገባል ማለት ነው። ከመጽሐፉ ጀርባ ላይ ያለውን አንብቤ መጽሐፉን በዚህ እንሰናብተዋለን ማለት ነው። በቀጣይ ምርኮኛ አለን፣ ፍትሃዊ የጠጅ ክፍፍል አለን። ሌሎችም መጽሐፎች ደግሞ
እንዲሁ የደራሲዎቹ መልካም ፍቃድ የሚታከልባቸውን መጽሐፎች ወደ እናንተ ለማድረስ ከመትጋት ወደ ኋላ አልልም ማለት ነው። ከኋላ ያለውን ጽሑፍ አነብላችኋለሁ። እንደ ዋዛ የተፈጠረ አንዳች ነገር በዚህ ዓለም ላይ የለም። በተለይ ደግሞ የሰው ልጅ እያንዳንዱ ሰው የተፈጠረበት የራሱ የሆነ ታላቅ ምክንያት አለው። የተፈጠረበትን ምክንያት ተረድቶ የተጠራበትን የሕይወት ጥሪ አዳምጦ በተጠቆመበት አቅጣጫ ላይ ተንከላውሶ ማለፍ ትልቅ ቁም ነገር ነው። ለተፈጠርንበት ዓላማ መዋል። የዚህ መጽሐፍት ደራሲ የተፈጠረችበት ምክንያት ለመጻፍ እንደሆነ ታምናለች። ስለሆነም ሳትታክት ትጽፋለች። ብዕር እንደጨበጠች ትኖራለች። ሕይወቷ ነውና መጽሐፍን መጻፍ ልጅን የመውለድ ያህል ነው። የተወለደውን ይህን ልጇን ሲስሙላት ልቧ ሐሴትን ያደርጋል። መሳም ብቻም ሳይሆን ልጇ ከተሳሳተ እንዲኮረኩሙላትና እንዲገስጹላት ፍቃደኛ ናት። እነሆ መጽሐፉ ደራሲዋ ይላል። ይህ መጽሐፍ በገበያ ላይ ይገኛል። መጽሐፉ እንደምትወዱት እርግጠኛ ነኝ። ትረካውን የተከታተላችሁት ሰዎችም ይህን ትረካ ከተከታተላችሁ በኋላ መቼም መጽሐፉን ለተለያዩ ዝግጅቶችና ስጦታዎች ለወዳጆቻችሁ እንደምታበረክቱት ተስፋ አደርጋለሁ። መጽሐፉ ተደምድሟል። የሚቀረን ምርኮኛና ፍትሃዊ የጠጅ ክፍፍል እንዲሁም ረጅሙ መጽሐፍ ቅዱስ አለን ማለት ነው። በሌላ ፕሮግራም እንደገና እስክንገናኝ መልካሙን ሁሉ እየተመኘው ሰናበታለሁ። መጽሐፉም ወደ መደርደሪያው ያልፋል ማለት ነው። በምርኮኛ እስከምንገናኝ ቸር ይግጠመን።